ስለ ቢድዓ ሐሰና ወይም ጥሩ ቢድዓ ስለሚባለው ጉዳይ ሲነሳ የአህሉ ሱና ዑለሞች ቢድዓ ሐሰና የሚባለው ከቁርአንና ከሐዲስ አስል ወይም መሰረት ያለው ነው ብለው ይናገራሉ። ይህን ተከትሎ ታዲያ ሙሸቢሃዎቹ ከቁርአንና ሐዲስ መሰረት ካለውማ ቢድዓ ሊባል አይችልም የሚል ተቃውሞ ያስነሳሉ። የትኛው ነው ትክክል ይላል። አንድ ሰው ለገንዘብ ብሎ ሐቂቃው እስልምና መሆኑን ያወቀ ከእስልምና ወደ ሙሸቢሃ ወይም ወሃቢይነት ገብቶ ሰዎችን ወደ ኩፍር ሲገፋፋ፣ ወደ ተጅሲም ሲገፋፋ ሲያጠም ኑሮ ወደ እስልምና ተመልሶ ቢሞት ሰዎችን ወደ ኩፍር፣ ወደ ሪዳ፣ ወደ ተጅሲም ባስገባበት ሁክሙ እንዴት ነው የሚሆነው ይላል። ሌላ እምነት ከሚከተሉ ሰዎች ዘንድ ተመላላሽ ስራ ሰራለሁኝ። አዛን ሲባል ከወጣ በኋላ ጨርሼ ቤቴ ሲደርስ ወቅቱ ያልፍብኛል፣ ቀዷ ማውጣት ይበቃልኛል ወይ ይላል። ቢስሚላህ ራህማን ራሒም አልሐምዱሊላህ ወሰለላሁ ወሰለም ዐላ ረሱሊላህ ወዐላ አሊሂ ወሰሕቢሂ ወመንዋላህ። የተከበራችሁና የተወዳችሁ የሱና ቴሌቪዥን የጠይቁ ፕሮግራም ተከታታዮቻችን ነው። ጠይቁ ፕሮግራማችን እንደተለመደው ይጀምራል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። መልካም ቆይታ ይሁንላችሁ ኢንሻአላህ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። አማን ናችሁ? አልሐምዱሊላህ። እንዴት ናችሁ? አልሐምዱሊላህ። ዛሬ የተለያዩ ጥያቄዎች አሉ ኢንሻአላህ እናቀርባቸዋለን። ወደ መጀመሪያው ጥያቄ ስናልፍ ስለ ቢድዓ ሐሰና ወይም ጥሩ ቢድዓ ስለሚባለው ጉዳይ ሲነሳ የአህሉ ሱና ዑለሞች ቢድዓ ሐሰና የሚባለው ከቁርአንና ከሐዲስ አስል ወይም መሰረት ያለው ነው ብለው ይናገራሉ። ይህን ተከትሎ ታዲያ ሙሸቢሃዎቹ ከቁርአንና ሐዲስ መሰረት ካለውማ ቢድዓ ሊባል አይችልም የሚል ተቃውሞ ያስነሳሉ። የትኛው ነው ትክክል ይላል። ቢስሚላሂ ራህማኒ ራሒም አልሐምዱሊላሂ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ሰይዲና ሙሐመድ ወዐላ አሊሂ ወሰሕቢሂ አጠይቢን አጣሂሪን አማ በዕዱ ፈአስአሉላህ ሱብሓነሁ ወተዓላ አን የጅዐለ ንያቲና ኻሊሰተን ሊወጅሂሂል ከሪም ወአን ዩወፊቀና ሊማ ዩሒቡሁ ወየርዳህ وأن يلهمنا الصواب في أقوالنا وأفعالنا وأن يحفظنا من الزلل إنه على كل شيء قدير. የቢድዓ ግንዛቤ ትክክለኛው ግንዛቤ ከቢድዓ ውስጥ በአዳዲስ መልክ ከሚጀመሩ ነገሮች መካከል መልካም የሆኑ ጥሩ የሆኑ አሉ፣ መጥፎ እንዳሉት ሁሉ የሚለው ትክክለኛ ግንዛቤ ነው። ይሄ ከዚህ በፊት በደንብ በሰፊው ያብራራነው ነገር ነው። ወደፊት ለሚመጡ ነገሮች፣ ወደፊት ለሚከሰቱ ክስተቶች በሙዓመላም ዙሪያ ይሁን ሌሎችም አይነት ነገሮች መልስ የሚሰጥ የማይሻር ህግ ቁርአንና ሐዲስ እንዳለን እኛ ሙእሚኖች እናምናለን። በዚያ በፈረስና በግመል ዘመን ብቻ ሳይሆን ሙዘፈት የሆነ ይሄ ሬንጅ ያለው ወይም ደግሞ አስፋልት ባልነበረበት የአፈርና የአሸዋ ዘመን ብቻ ሳይሆን በቴክኖሎጂ ዘመንም ብዙ ነገሮች ከዚህ በላይ የሚሻሻሉ የሚለወጡ ነገሮች ይኖራሉ ተብሎ ይጠበቃል። ፍጥነቱን አይታ ሂሳብ ማስላት ነው እንዴት ነው እየጨመረ ያደገ ያለው የሚለውና ያን ስናስብ ወደፊት ለሚከሰቱ ዱንያዊ ነገሮችም ይሁን ሙዓመላቲ ወይም ደግሞ ከሰዎች ጋር ይሄን መጠቀም ይቻላል ወይስ አይቻልም፣ ይሄን ልንሰራ እንችላለን አንችልም ለሚለው መልስ የሚሰጥ ህግ ነው ያለን ብለን እናምናለን። ነገር ግን ቃል በቃል እነዚህ አሁን ለተከሰቱ ነገሮች ቃል በቃል ግን ቁርአን ላይ ያ ቃል ተጠቅሶ አናገኘው። ምክንያቱም አዳዲስ ክስተቶች ናቸው ብለን እስካመንን ድረስ ያ ነገር ቃል በቃል እዛ ቦታ ላይ አለመጠቀሱ ቁርአኑ በማዕና ደረጃ ግን አልያዘውም
ወይ ደግሞ በቀዋዒድ በመመሪያ ደረጃ ለዚህ መልስ ግን የለውም ግን አያስብልም። وهكذا ቢድዓ የምንላቸው ነገሮች መልካም የሆኑ ጅማሬዎች የምንላቸው ለነዚህም መልስ የሚሰጡ ቀዋዒዶች ከቁርአን ይመዘዛሉ፣ ከሐዲስ ይመዘዛሉ። ይህን ነው ቁርአናዊ መሰረት አለው ሐዲሳዊ መሰረት አለው የምንለው። እንደ ጥቅል ቢድዓ ሆኖ መልካም ሊኖር እንደሚችል አሁን ነቅሰን እችኛዋን ቢድዓ ከማለት ይልቅ በጥቅል ቢድዓ ሆኖ መልካም እንዳለው የሚያሳይ እንዲህ አይነት ነገር መጀመር ሁሉ ጊዜ የሚያስወቅስ ነገር እንዳልሆነ ሁሌ እንደማያስተች ቁርአናዊ መረጃው አትባዑ ሰይድና ዒሳ ዓለይሂ ሰላም ረህባንያ የሚባለውን ነገር ሲጀምሩ ወረህባንየተን ኢብተደዑሃ ማ ከተብናሃ ዓለይሂም ኢላ ብቲጋአ ሪድዋኒላህ ያኒ ረእፋን ረሕማን አላህ ልባቸው ውስጥ አስቀመጠላቸው። ረህባንያም እንደጀመሩት አላህ ነገረን። ኢብተደዑሃ ይህን ቃል ፍቺ መቼም ዓረብኛ ትንሽ የሚያውቅ ሰው ኢብተደዐ ቢድዓተን ማለት ነው። ያኒ ቢድዓን ጀመሩ። ምን የምትባለን ረህባንያ የተባለችን ይህችንም ሲጀምሯት የአላህን ሪድዋን ፍለጋ ነው የጀመሩት። ይህ ነገር ከነቢዩላህ ዒሳ ዓለይሂ ሰላም የተነገራቸው ነገር እንዲህ አድርጉ ተብሎ የተባሉት ነገር አልነበረም። ግን መልካም እንደሆነ ግን አወቁ። ለምንድን ነው ሲባል መልካም ቀዋዒዶች ውስጥ የሚገባ ነው። ጥሩ ጥሩ ነገር የሚባለው ውስጥ የሚገባ ነው። ይህኛው ከዛኛው ጋር ሲደመር ይህኛው ለብቻ ኸይር ከሆነ ሁለተኛውም ኸይር ከሆነ ሶስተኛውም ኸይር ከሆነ ሶስቱ ሲደመሩ ሸር አይሆኑም። መቼም የኸይር ስብስብ ኸይር ነው የሚሆነው። وهكذا ስለዚህ እነሱ ረህባንያን መልካም ነው የሚሆነው ብለው ዑለማዎቹም አምነውበት ጀመሩት። ረቡና ስብሓነሁ ወተዓላ መዳሐሁም መዳሐ الذين ابتدعوا وطبقوا وعملوا ونفذوا على ما يرضي الله يعني إلا ابتغاء رضوان الله ብሎ አላህ ይህን እኮ የሰሩት የኔን ውዴታ ፍለጋ ነው። ጥሩ ሰዎች ናቸው፣ ሙኽሊሶች ናቸው። ሌላን ነገር ፍለጋ አይደለም። አላህ መድሕ ያደረጋቸው እኮ ነው። እነዚህ ሰዎች ይህን ኸይር የሰሩት እኮ የኔን ውዴታ ፍለጋ ብቻ ነው። ኢላም ይላል መገደቢያ ነው። ስለዚህ መምዱሕ ነው ማለት ነው። ይሄ ነገር አጠቃላይ ቢድዓ አልሐሰና ለሚባሉ መልካም ጅማሮች ከቁርአን ከሐዲስ መመሪያ ጋር ለማይጋጩ ጥሩ ጅማሮች መሰረት ይጥላል ይሄ ነገር። ከዚያስ ፈማ ረዐውሃ ሐቀ ሪዓየቲሃ ቁርአን ብዙ መጃዙል ሐዝፍ የሚባል ነገር አለበት ውስጡ። መሀል ላይ በአረፍተ ነገር ደረጃ ሐዝፍ ሊደረጉ የሚችሉ ሊቀነሱና ግን ታሳቢነቱ በውስጥ ታሳቢ ሆኖ ሙፈሲሮች እያብራሩት ይላሉ። ይሄ ደግሞ የዓረብኛ ምጥቀት ነው፣ እንከንም አይደለም ኸለልም አይደለም። ፈማ ረዐውሃ ነገር ግን አልተንከባከቧትም። ሪዓያ ምን ማለት ነው? ሪዓየቱል አጥፋል ሲባል ምን ማለት ነው? እንክብካቤ፣ የህፃናት እንክብካቤ ማለት ነው። ፈማ ረዐውሃ አልጠበቋትም ግን አልተንከባከቧትም ግን ይችን የጀመሯትን ረህባንያ ማን ናቸው? ረዐውሃ እቺ ዋዋ ፋዒል ነች አይደለም? እነዚያ እነማን? መጀመሪያ መምዱሖቹ አይደሉም። እነሱማ የኔን ውዴታ ፍለጋን የሰሩት ብሏል፣ መድሕ አድርጓቸዋል። ከዛ በኋላ የመጡት ትውልዶች አበላሹትና ከመስመሩ አስወጡትና አላህ ከሚወደው አስወጡትና በተሳሳተ መልኩ በትክክለኛው ሳይሆን በተሳሳተ መልኩ እነዛን ተከተልን ብለው ረህባንያ ውስጥ ገቡ። በዚህ ምክንያት ረህባንያ ተብሎ የተጀመረውን ጥሩ ነገር አልጠበቁትም፣ አልተንከባከቡትም። ሐቀ ሪዓየቲሃ የሚገባትን ያክል የሚገባትን ክብር አልሰጧትም ለረህባንያ አለ። ለምን? ቀጣዮቹ ስላበላሹት። ምን ይላሉ ዑለማዎች? ሪዓያ የሚፈልገው ነገር በደንብ ጠብቀው የሚባለው ነገር
ኢህቲማም አድርግበት ይባል ነገር መልካም ነገር ነው። ሸርን ነገር በደንብ ኢህቲማም አድርግበት አይባልም። ሐቅ አለው ሐቁን ጠብቅለት የሚባለው መልካም ነገር ሲሆን ነው፣ ጣዓ ሲሆን ነው፣ ወደ አላህ የሚያቃርብ ነገር ሲሆን ነው እንጂ ማዕሲያን ላ ዩቃል ዘና ኢላ አነሁ ማ ራዓ ሐቀ ዚና አይባልም። ሰረቀ ኢላ አነሁ ማ ራዓ ሐቀ ሰሪቃ አይባልም። ሰሪቃ ክብር የለውም፣ ወንጀል ነው። ስርቆት፣ ዝሙት ወንጀል ነው። ስለዚህ ያ ከመሰረቱ መልካም ነገር ስለሆነ ነው አላሁ ስብሓነሁ ወተዓላ ያበላሹትን ሰዎች ሰላቱን አበላሽ፣ ይችን ክብር ሰላት አበላሽ ይባላል አይደል? ይህችን ረህባንያ የተባለችን ነገር አበላሹ፣ ሐቋን ሳይጠብቁላት ቀሩ ብሎ አላህ ቀጣዮቹን ወቀሳቸው። እነዚህን መድህ አረጋቸው፣ አወደሳቸው። ለኢኽላስ ሊላህ ብለው የሚሰሩ እንደሆኑ ነገረን። አላወገዝባቸውም መጀመራቸውን። እነዚያን ግን ሐቁን ያልጠበቁትን ግን አወገዛቸው፣ ተወቀሱ በቁርአን ላይ ማለት ነው። ስለዚህ በጥቅል ቁርአናዊ ማስረጃ አለ። ሙእሚኖች አዳዲስ ነገሮች ቀዋዒዱል ኸይር ውስጥ መልካም ነገር ውስጥ የሚገቡ ነገሮችን ቢጀምሩ ቁርአንና ሐዲሱ ለምን ጀመራችሁ ብሎ ሙሉ ለሙሉ ምንም ነገር መጀመር አይቻልም የሚል ዝግ ነገር የለም። ይሄ ነው ቁርአናዊ መረጃ አለው ሲባል ይሄ ነው እንጂ ለምሳሌ ሶላት መስገድ 5 ወቅት ሶላት መስገድ ይባል ላሸክ ቁርአን ላይ በነሱ የተቀመጠ ነገር ነው። ወአቂሙ ሶላህ ዝርዝሩ ነብዩ ዘርዝረዋል። የሶላት አውቃት ጊዜያቶችን ነብዩ ጅብሪል መጥተው አስተምሯቸዋል፣ እሳቸው አብራርተዋል። እያንዳንዷ ተፋሲል ያትቀር ማለት ነው። ሌሎች ነገሮችም አሉ። አሁን ለነዚህ ቁርአናዊ መረጃ አለው ሲባል አው በቁንጽል ራሱን በቻለ መልኩ ቁርአናዊ መረጃ አለ፣ ሐዲሳዊ መረጃ አለ። ለቢድዓ ሲባል አሁን አንተ በቅርብ እየተጀመረ ነገር ቁርአን ላይ አይኑን ራሱን የሚጠቅስ ነገር አለ ይባል ናም ይሄ ቢድዓ እንዴት ይባላል ይባል። አይኑን ራሱን ልክ ሶላት እንደጠቀሰው ወአቂሙ ሶላተ እንደሚባለው ሰው ቢድዓ መልካም ቢድዓ ማስረጃ አለው ቁርአናዊ ማስረጃ አለው ሲባል ቃዒዳ አለው ማለት ነው፣ መመሪያ አለው ማለት ነው እንጂ የሚረዳበት ሰይዱና ዑስማን እኮ ረዲየላሁ ዐንሁ ሁለተኛ የጁሙዓን አዛን ሲጨምሩ ሁለተኛ አዛንን እሱም ቀድሞ የሚደረገውን አዛን ማለት ነው። አሁን በእኛ ጊዜ አሁን ቀድሞ የሚደረገውን አዛን እሳቸው የጨመሩት ድሮ በነብዩ ዘመን ሰለላሁ ዐለይሂ ወሰለም በሰይዱና አቡበከር በሰይዱና ዑመር በሰይዱና ዑስማን ሰድር ኺላፈቲ መጀመሪያዎቹ ዓመታት መሳቸው ኺላፋ ዘመን ሪድዋኑላሂ ዐለይሂም አጅመዒን አንድ አዛን ነው የሚደረገው የነበረው። ማተ ነብዩ ሰለላሁ ዐለይሂ ወሰለም يؤذن اذانا واحدا አንድ አዛን ነበረ ጁሙዓ ዕለት የሚደረገው يؤذن اذان واحد። ከዚያስ በአቡበክር ኺላፋ 2 ዓመት ከምናምን በዚያው ነው የቀጠለው። ሰይዱና ዑመር ወደ 10 ዓመት በዚያው ነው የቀጠለው። ዑስማን ሲመጡ አንድ አዛን እንጨምራሉ። አዛን ማስደረግ ጀመሩ። ይሄ هل سيدنا عثمان وجد هذا بعينه في القرآن ላይ ቢያገኙት ነብዩ ለምን አላስደረጉት ነበር? ነገር ግን ከቁርአንና ከሐዲስ የተወጣጡ መረጃዎች ይሄ ጭማሪ ምንም አይነት እንከን የለው፣ ምንም አይነት ወቀሳ ማያስከትል ወንጀል ያልሆነ ፍቁድ የሆነ እንዲያውም እኮ አጅር እኮ ያገኛል እኮ የመጀመሪያው ሙአዚን አጅር የለህ ይባላል እንዴ? አለው እኮ አጅርም የሚያስገኝ ጭማሮ ነው። ቢድዓ ነው? አዎ ቢድዓ ነው። ለምን ቁርአን ላይ እንደዛ የሚል ሁለተኛ አዛን አድርጉ የሚል ቢዐይኒሂ መጣ የለም። ሐዲስ ላይ ጁሙዓ ቀን 2 አዛን አድርጉ የሚል ከነብዩ ማለት ነው የተገኘ ነገር የለም። ቃል በቃል ግን መመሪያዎቹ ሁሌ የምንለው ዝም ብሎ አንዲትን ሐዲስ ለአንድ ነገር ብቻ ማስረጃ አድርጎ የሚያስባት ሰው ከውስጡ ያቀፈውን መመሪያ ማያቅ ሰው ጨለምተኝነት ያጠቀዋል፣ የሰፋውን ያጠባል። ያኒ እንዲህ አይነቱን ምን ይባላል? ضيقت الواسع ይባላል። ሰፊውን ያጠበብከው። ያው እይታው ጠባብ ሲሆን እንደዛ ነው። ሰው በሚያይበት አቅም ልክ ነው የሚያየው። ያኔ አይናቸው በጣም ደካማ የሆኑ ሰዎች ክፍት ሜዳ ላይ ወጥተው እዚህ ጋር ያለው ነው ያለው። አንተ ደግሞ እይታ ሰፋ ሲል ደግሞ ከዛ በላይ ታያለህ። ካንተ በላይ አቅም ያለው ደግሞ ከዛ በላይ አርቆ ያለው። وهكذا
አይን እኮ አይን ነው፣ ግን አቅሙ ይለያያልና እነዚህም ሰዎች ሐዲሱን በትክክል ማየት ማይችሉ ጫፏ ላይ ብቻ ያለችዋን ነገር ብቻ ጅሙድ ያለባቸው በቃ ልጥፍ ብለው እዛው ላይ የሚቀሩ ሰዎች እዚህ ከተለጠፈ ሁለተኛው ላይ መራመድ አይችልም፣ ከኋላ ያለውን ማየት አይችልም፣ ከዚያ በጣም የሰፋውን ማየት አይችልም። ዑለማዎቹ በሰፋ እይታቸው አይተው ሲናገሩ መርሐባ ነው እንዴ ብሎ መማር ነው እንጂ ያለበት መውቀስ የለበትም። እና ቁርአን ላይ ቢኖርማ እንዴት ቢድዓ ይባላል እንዴት ላላችሁ ለሚሉ ሰዎች ቁርአን ላይ መመሪያ አለ። ከቁርአን መመሪያ ማውጣት የሚችሉ ሰዎች እንደነ ኢማሙ ሻፊዒ ረዲየላሁ ዐንሁ አልቢድዓቱ ቢድዓታን፣ በዚያ ምጡቅ አእምሯቸው በበሰለ በጠለቀ እይታቸው በሰፋ ባህር በሆነ እይታቸው በሰፋ ዒልማቸው አልቢድዓቱ ቢድዓታን ሲሉ የነቢዩ ሐዲስ እኮ የተተረጎመባቸው ሰው ናቸው ነው የሚባሉት ሻፊዒ ረዲየላሁ ዐንሁ። ያኒ ከቁረይሽ የሚወጣ ወጣት ያኒ ዓሊም ሚን ቁረይሽ የምለኡ ጢባቅ አልአርድ ዒልመን የተባለው እሳቸው ናቸው ተብሎ ተተርጎመባቸዋል። እና እንዲህ ያሉ ባህር ሰው ቢድዓ ሁለት አይነት ነው፣ ጥሩም አለ መጥፎም አለ ሲሉ፣ አንድ ደግሞ ደካማ ምንም እዚህ ገባ ማይባል ያኒ ተራራና አንዲት ብናኝ ምን ታገናኛቸዋለህ? እና እንደ ብናኙ ይመጣና ሻፊዒ ሊጋፋ ይፈልጋል፣ ወይ ደግሞ ሻፊዒ ያሉትን ሊያብጠለጥል ይፈልጋል። እንዲህ አይነቱ ምንም አደብ የለውም። አለማወቁ ጋር ከጅህልናውም ጋር እንደገና ደግሞ ለመማርም ፍላጎት አያሳይም፣ ተዋዱዕም አያሳይም፣ አደብም የለውም። እና የሚመከረው ተማር ነው። ዝቅ ብለህ ተማር፣ አትናገር። ለይሰ ሐዙከ አንተ ተከለም ይባላል እንዲህ አይነቱ። እና ስለዚህ ምናልባት አንዳንዴ ሹብሃ ተዘርቶባቸው ሰዎች ሊጠይቁ ይችላሉ። በዛኛው ወገን ይመጡና እንዴት ቢድዓ የቁርአን ማስረጃ አለው ትላላችሁ? የቁርአን ማስረጃ ቢኖረው መች ቢድዓ ይሆን ነበረ? ምናልባት ሊልዋህለት ልኡላ መጀመሪያ ጥያቄውን ስትሰማው ወይም ይህን ኢዕቲራድ ስትሰማ እውነትም ሚል አእምሮ አይጠፋም። ይህን ነገር እውነትም ቢድዓ ከተባለ እኛ ቢድዓ መጤ ነገር ነው፣ መጤ ነገር ቁርአን ላይ የሌለ ነገር ነው። እንዴት ቁርአን ላይ የሌለ ነገር ቁርአን ላይ ያለ ነገር ነው ይባላል ካለ ቀላሉ መልስ ቁርአን ላይ ካሉ መመሪያዎች ጋር ይስማማል፣ ቁርአን ላይ ካሉ ሐዲስ ላይ ከመጡት መመሪያዎች ጋር የሚስማሙ ቢድዓዎች አሉ ለማለት ነው እንጂ ወይም በጥቅል መልካም ቢድዓ ሸሪዓን የማይኻልፍ መልካም ቢድዓን መመስረት መጀመር ዲኑ የሚጻረረው ነገር አይደለም የሚል መልእክት ያዘለ አያ አለ ለማለት ነው። በዚህ መልኩ ከተረዳ ነው ቀላል ይሆናል። አለዚያ ግን ቢድዓ ተብሎ ቢነፍሲሂ ቢዐይኒሂ በራሱ ቁርአን ላይ ታገኘዋለህ የሚል ካለ ትክክለኛ ሰው አይደለም፣ ንግግሩም ትክክል አይሆንም። ስለዚህ የሰውን የመረዳት አቅም ወደ አላስፈላጊ አቅጣጫ ስለሚወስዱት ነው በእነሱ አረዳድ እንጂ አሁን እንደነገራችሁን ሰይድና ዑስማን ይህንን ነው ያስተማሩት ማለት ነው። ቢድዓ ሐሰና ማምጣት እንደሚቻል በረሱል ጊዜ ያልነበረውን ነገር እስከ ገጠመ ድረስ ማምጣት እንደሚቻል ኹለፋዎቹ ናቸው በይበልጥ ያስተማሩት ያስተዋወቁት ነው የምንለው ማለት ነው። በተግባር ደረጃ በማሳየትም በማስተማርም በመናገርም እንዲህ አይነት መልካም ነገሮች እንደሚኖሩ ቁርአን መመሪያ አስቀምጦ እንዳለፈ ለሚከሰቱ ነገሮች ደግሞ መልስ ይሰጣል። መጥፎ የሆኑትን ቢድዓዎችን በቁርአን ነው ማስረጃ ጠቅሰን እኮ እኛ መጥፎ መሆኑን የምናሳውቀው። ቢድዓ ተብሎ መጥፎም አለ እኮ። ለመጥፎ ቢድዓ ከቁርአን መረጃ እንወስዳለን። እንዴት ቁርአን ላይ መረጃ እንወስዳለን ለመጥፎ ቢድዓ? ቢድዓው ሳይፈጠር ሳይጀመር አይደል የቁርአኑ ወርዶ ያለቀው ቢልህስ አንድ ሰው መመሪያው እኮ ነው፣ ቀዋዒድ ነው። ለዚህ መልስ የሚሰጠው ለዚህ መልስ የሚሰጠው ይሄኛው መጥፎ ብሎ የሚወስነው ይሄኛውን ቢድዓ ደግሞ ጥሩ ነው ብሎ የሚለው ቁርአኑ ነው። ያኒ ከቁርአኑ የሚጣጡ መረጃዎች ወይም ደግሞ ከቁርአኑ የምንወስዳቸው መመሪያዎች። ለምሳሌ አንዳንዶቹ በተለይ በመውሊዱ ጉዳይ ላይ حتى አሻዒራ የሚባሉ መሻይኾች ሱፊዮች እኮ መውሊድ ቢድዓ እንደሆነ ያምናሉ ይላል። አሁን እንዴ ይላል ሰው መውሊድ ቢድዓ እንደሆነ ያምናል እንዴ? ሱፊዮቹ መሻይኾች ያምናሉ እንዴ? ምንም የማይረዳው ማህበረሰብ አለ አይደለም። እሱ ይደነግጣል።
ግን አሁን ያነሳችሁት ሁለተኛውን አዛን ግን አንስቶ ቢድዓ መሆኑን እኛም እንስማማለን አይልም። አሁን ስለዚህ አሁን ማህበረሰቡ በተለይ ይሄ የሚከታተልን ሰው ምንድነው ማስቀደም ያለበት? ዶክተር አሁን ማለት አሁን በጣም በርካታ ኪታቦችን የቀሩ ዒልም ያላቸው ብዙ መራሒሎችን ያለፉ በዒልሙ ብዙ ኪታቦችን ያለፉም ብዙ ኪታቦችን ደግሞ የቀሩ እነሱ የሚናገሩትን ንግግር እያለ ዝም ብሎ አንዱ ብድግ ብሎ እንደዚህ ጥራዝ ነጠቅ ይሆንና ቁርአን ላይ ያለ ሐዲስ ላይ ያለ እንዴት ሐዲስ ላይ የሌለን ነገር እንዴት ቁርአን ላይ የሌለ ነገር ብሎ ሲናገር ሰው የመደንገጥ ነገር የሚታይበት ለምንድን ነው? ማለት ወደ መሻይኾቹ እነሱ እኮ ሐዲሱን ያውቁታል፣ ቁርአኑን ያውቁታል። አንተ ማነህ እዚህ መተንትን የምትለው ሲባሉ ማለት ተው ስነ ስርዓት አድርጋ አንተ ምን ቀርተሃል? ሲጀመር አንተ ምን አለ የታለ የቀራኸው ከማን ነው የቀራኸው አይላቸውም። ማህበረሰቡ ዝም ብሎ ነው የሚያደምጣቸው። ለዚህ ምንድን ነው መፍትሄው ዶክተር? እንደ ማህበረሰብ የትኩረት አቅጣጫ መሆን ያለበት ወደ መሻይኹ በይበልጥ መቅረብና ከዚያ ጀምሮ በወርቃማ ሰንሰለት እየተወራረሰ እየተላለፈ የመጣውን ዒልም መማር ከምንጩ መቅዳት ያኒ ከአከፋፋይ መውሰድ ከቻል ከአከፋፋይ መውሰድ በጅምላ ከሚያከፋፍል ከምንጩ መቅዳት እስከቻልክ ድረስ ከምንጩ ቀድተህ መውሰድ ከታማኝ የምትተማመንባቸው ምንጮች ዒልምን መውሰድ ይሄ ዋና ጉዳይ ነው። ይሄ ዘመን አመጣሽ ቴክኖሎጂ ሶሻል ሚዲያን በለው ሌሎችም ነገሮች በሰዎች አእምሮ ላይ ስነ ልቦና ላይ ብዙ ተጽዕኖ ያሳድራሉ። አንዳንዴ በጣም ብዙ ፎሎወር ያለው አክቲቪስት በፎሎወሮቹ ብዛት ምክንያት ሐቀኛ ተብሎ ይወሰዳል። ላይክ ስለጨመረ በቃ ላይክ በጣም የሚከታተለው ሰው በጣም ብዙ ስለሆነና ላይኮቹ ስለበዙ መመዘኛ አሁን ተምታታ ማለት ነው። መመዘኛው ተምታታ ያኒ እንደዚህ ሚዛን قد يقال ሲያብዳ ላይ አንድ ሚዛን ገነስነከው ይወጣል ይወርዳል 79 ይላል 18 ይላል 3 ይላል 2 ይላል ሲበላሽ ሚዛን ሲበላሽ እንደዛ ነውና ሚዛናችንን የሚያበላሹ ተጽዕኖ የሚያሳድሩ ነገሮች አሉና ሰው መጀመሪያ ራሱን መጠበቅ መቻል አለበት። እንዴት ይጠብቅ? ታውን ነገሮችን ለመመዘን ከመምጣት በፊት ሚዛንህ ትክክል መሆኑን ማረጋገጥ አለበት። ሚዛን ላይ በጨረርም ይሁን በቫይረስም ይሁን በጥቃት የሚያሳድርበት ካለ ሚዛንህን መጠበቅ መቻል አለበት። ከነዚያ ስጋቶች ጠብቀህ ተንከባክበህ አምጥተህ ነው ከዚያ በኋላ ሄደህ ለክተህ የዚያን ውጤት የምታውቀው የስሉህ ላ የስሉህ ይሆናል አይሆንም የምትለው። የመጀመሪያ እየተመታ ያለው ስነ ልቦናችን ላይ መመዘኛችንን ነው የሚያበላሹብን። ከዑለማ ያርቀሃል፣ እሱም እኩል ማለት ይጀምራል። ቶባከ ይልሃል። ይሄ የጫት ቃሚ ይሄ እንደዚህ ያጣልሃል፣ እንድትጠላው ያደርግሃል። በቃ እሱ ምን ዒልም አለው ምናምን እያለ ከዚያ ወደ ራሱ ይስብሃል። ወይ ደግሞ ተነጥለህ እንድትሆን ያኒ ከዚያም ያልሆንክ ዝም ብለህ መሀል ሰፋሪ ያደርግህና መሀል ላይ ሲሆን አውላላ ሜዳ ላይ ሲሆን ማለት ነው። በዚህ የሚጠጋበት ጋራ የለ ተራራ የለ የሚመሸግበት ምሽግ የለ መሀል አውላላው ሜዳ ላይ ሲሆን ከሁሉም አቅጣጫ ጥቃት ይሰነዘርበታል። አላህ ይጠብቀን። በዚያን ጊዜ የሚከላከልበት ራሱ የሚያደንበት ድብልቅልቅ ያለ ሐያት ውስጥ ይገባል። ምንም መከላከል ማይችልበት እና አድማጮቻችንን የሚከታተሉንን ወንድም እህቶችና አባቶች አደራ አምናለሁ በነብዩ ሰለላሁ ዐለይሂ ወሰለም ወصية እንስራ። إنما العلم بالتعلم والفقه بالتفقه فمن يريد الله به خيرا يفقهه في الدين። علم ከዑለማዎቹ አንደበት በመውሰድ ነው የሚገኘው። እነሱ ጋር ሄደህ ከአንደበታቸው መስማት ነው። ላኩልኝ አትበላቸው፣ ሂድና ከነሱ ጋር ተማር። ፊቅህም ከነሱ ነው። አላህ ኸይር የሻለት ሰው ዲኑን ያሳውቀዋል ያሉት
ኸይር እንደሻለት ምልክቱ ሰው ለዕልም ሲለፋ ታየዋለህ። ትልቁ የኸይር ምልክት ሰውየው ላይ ይሄ ጥሩ ጥሩ ሙአሽራት ጥሩ ምልክቶች ይታዩበታል። እዚህ ይሄ ሰው ተስፋ አለው ተብሎ እንዲጠበቅ የሚያደርጉ ነገሮች አንዱ ለዕልም እህቲማም ማድረግ ነው። ለገንዘብ ሳይሆን ማለት ነው። አንዳንድ ሰው ገንዘብ ላይ ብቻ የሚሮጥ አለ። ዒልም ስትለው ዱዓ አድርግልኝ ይልሃል። ገንዘብ ስትለው ያው እየከሰብን ነው፣ አሁን ጥሩ ነገር አስቤያለሁ እንዲህ አስቤያለሁ ይልሃል። ዒልሙሳ እንደው አቡ አልገራ ብሎኛል እንደው ይልሃል። እና ይሄ ዓላመቱ ሱእ ነው። ወደ ዒልም የማይሳብ ዒልም ለመጨመር ማይፈልግ መቅረብ ማይፈልግ ሰው መጥፎ ሓል እንዳለው ለምን የሐዲሱ መፍሁም ነው። يعني من يريد الله به خيرا يفقهه في الدين ሲባል ተቃራኒው ደግሞ من يريد الله به شرا لا يفقهه في الدين ማለት ነው። ሸር ይሳበትሳ እኔ እዛ የሚጃል ማርም እዚህ የሚጃል ማርማረቱ እኔ ስልክ ያለልኝ ጎግል አድርጋለሁ ይላል። ብዙ መዋቂዖች አሉ ይላል። ገብቼ ያለው ጠይቃለሁ። አሁንማ እንደውም ነገሩ ተመቻቸኩ ዒልም ከፈለክ ይሄ አዳዲስ ቻት ማድረጊያዎች አሉ እንደዚህ በእነሱ ገባና ያኒ በእነሱ ገብቻ አገኛለሁ ለምትፈልገውን ነገር ይሰጣል ይላል። هل يعطيك من مصادر موثوقة أو لا تعرف. عالم ጋር ስትሄድ አላህን የሚፈራ ሰው ነው። ከድከም ወለቱስ ከድገቱ ለዝም ይታወቅ በቃ ሰው ይመሰክርለት ትልቅ ሰዎች ይመሰክሩላቸው ሰዎች ይሆንና ልብህን ተማምነህ ከሱ ትቀዳለህ። የሚናገረውን ትወስዳለህ። نعم ليس المراد أنه لا يخطئ بالمرة ሊስት ይችላል፣ ግን ሲስት የሚመለስ ነው። እንደው ይመክርሃል፣ እንደው ሐቁን ያዝ፣ እኔ ከሳትኩም ያስተማርኩህን ቀዋዒድ አትልቀቅ ይላል። ይሄ የተለያዩ መስደር የሚባሉ ዛሬ በኢንተርኔት በሶሻል ሚዲያ ምናምን የምትፈልጋቸው የተለያዩ አፕሊኬሽኖችን ይጫንክ የምታወጣቸው ነገሮች ግን ማን ነው እዛ ውስጥ ይጻፈው? ማን ያስገባው? ይሄ ማዕሉማት ከየት ተገኘ? የሆኑ ሰዎች ያዘጋጁት ከዚህ በፊት ያጠራቀሙት ነገር ይኖራል። ከዛ ላይ የሚወስደው አሰሰገሰሱን ሰብስቦ አሰማምሮ ሙቅዲም አድርጎ ምን አድርጎ ያመጣል። ስለዚህ هل أنت ترضى لنفسك أن تعرض نفسك لهذا الخطر؟ نفسه الذي هذا قال ما قالت أنت فكرني تودع له ما نمسو راسنا هذا قال ما قالت تقول له ما نمسو فلق أنت بهون متو جي بي تي بلو إلى من بلو إلا هنا أنا معلومات أكلين ريد أي قال نجي سيامو مرمرا سيادرك يسمون بتشا عواردوش ينقروا እዚህ ጋር የወጋኝ ነው፣ እዚህ ጋርም እያቃጠለኝ ነው፣ እዚህ ጋርም እያሳከከኝ ነው፣ እንደዚህ ያረገኝ ነው ብሎ ከዛ አንተ በሽታ ይሄ ነው መድኃኒት ይሄ ነው ሰር ብሎ ቀጥታ ገዝቶ ይወስዳል። አያረገውም እኮ አይደል? ሐኪም ጋር ነው የሚሄደው። ሐኪም ጋር ሄዶ እንደው ይሆን ነገር ሊሆን እንኳን ኃላፊነት ተሸከማለሁ መሆን አለበት። እዛ ጋር ኃላፊነት የሚወስድ አዎ እዚህ ጋር ተከስቷል ቶሎ እናርመዋለን በዚህ እናስተካክለዋለን ብሎ وهكذا ዓሊሞችን ያቋረጡ ከዓሊም ጋር እየበተኑ የራስ አካሄድ ሰዎች እንዲከተሉና ወደ ጥፋት እንዲሄዱ ኢትባዕ ይቀርና ኢብቲዳዕ ይሆናል ማለት ነው። ኢተቢዕ ይላሉ ተከተል። ስለዚህ ለመከተል ሁነኛው መስመር ምንከተላቸው ቁድዋዎቻችን ዑለማዎች ናቸውና ወደ ዑለማው እንዲጠጋ ሰው አይበታትን አቅሙንም ጉልበቱንም አይበትንም፣ ራሱንም ለአደጋ አያጋልጥ። ምክሬ ወሲያዬ የነብዩ ወሲያ ነው ያልኩት። ወደ እነዚህ ታማኝ ምንጮች ይምጣና ይውሰድ፣ ነጃ ይወጣል بإذنillah تعالى። ተመልካቾቻችን የተከታተላችሁ የምትገኙ ጠይቁ ፕሮግራማችንን ነው። አሁን የረፍት ሰዓታችን ላይ ደርሰናል። ተመልሰን እንገናኛለን። ጠብቁ ኢንሻአላህ። ሰላም ተመልካቾቻችን የተከታተላችሁ የምትገኙ ጠይቁ ፕሮግራማችንን ነው። አሁን በድጋሚ መልካም ቆይታ ይሁንላችሁ ኢንሻአላህ። ስለዚህ ዶክተር አሁን ከእረፍት በፊት እያነሳ ነው የነበረውን ስናጠቃልለው ለጊዜው
አሁን እንደ ኢትዮጵያ እንደ ሀገራችን ሁኔታ ስናየው አሁን የኺላፍ አጀንዳ የሚያራግቡ ማለት ሙዕተበር ያልሆነ ኺላፍ ተቀባይነት የሌለው ኺላፍን በተለይ በአቂዳ ዙሪያ በተለያዩ ጉዳዮች የፊቅህ ጉዳዮች ዙሪያ የሚያነሱ ሰዎች በቀጥታ እነሱ የሚሉትን ወይም ደግሞ አንድ ሰው ተነስቶ የሚናገረውን ሳይሆን ማንኛውም ሰው ተነስቶ ስለተናገረ ሳይሆን መጀመሪያ እሱን ለመቀበል ወደ ኋላ መመለስ ከማን ነው የቀረው ማን ነው ሸኹ ወደ ኋላ እየሄድን የተወሰኑ አመታቶችን ሄደን የምናገኛቸው መሻይኾች ዘንድ መድረስ አለበት። ይህንን አሁን እንዳለንበት ተጨባጭ ያንን የማድረግ ኃላፊነት አለበት ማለት ማህበረሰቡ። ዶክተር ናም ይሄ ምንም ማያወላዳ ሐቅ ነው። የሰዎችን ኸልፊያ ወይ ባክግራውንዳቸውን ጀርባቸውን ማጥናትና ማየት ያስፈልጋል። ለምን ሁሉም ዓሊም ነኝ ባይበዛ አቃለው ባይበዛ የተለያዩ አይዲዮሎጂዎችን ይከተላል። ከዛ በኋላ አቋሙን ያንጸባርቃል። ተው ስትለው ወይ ደግሞ ይተክላል ስትለው ለመቀበል ለመመለስ ለመወያየት ሐቂቃ ዒልሚ የሆነ ውይይት ለማድረግ ፍቃደኝነት አያሳይም። እሱ ሐቅ ላይ እንዳለ ሌላው ግን ባጢል ላይ እንዳለ አድርጎ መወረፍ ይጀምራል። እንደዚህ ከዛው ጀማዓ እየተገነጠለ የሚወጣው እኮ እንደገና እርስ በርሳቸው የሚሆኑበት ብዙ ነገር እያየን ነው። ሱብሃንአላህ። ግን የማይበላሽ የተጠበቀ የአላህ ሱብሓነሁ ወተዓላ ዋዕድ ያለበት ዓህድ ያለበት የነቢዩ ሰለላሁ ዐለይሂ ወሰለም ምስክርነት ያለበት መንገድ አለ። የአህሉ ሱና ወል ጀማዓ መንገድ ያኒ ይህቺ ሚላህ ይሄ የነቢዩ ሰለላሁ ዐለይሂ ወሰለም ትክክለኛው መንገድ التي فيها السواد الأعظم ዘኛው ሙእሚን ያለበት እንደተጠበቀ ይቀጥላል። ብዙ ሙከራዎች ይደረጋሉ በዚህም በእስልምና እንደው ከሰይድና አደም ጀምሮ ነቢያት ሙስሊሞች ናቸው። ግን በዚህ ኡማ የእስልምና ታሪክ እንኳን ጀምረን ብናይ ምን ያህል ፊርቃዎች መጡ ወደቁ ያኒ ኸዋሪጆች ቢአንዋዒህም የመጀመሪያዎቹ አፈንጋጮች እነሱ ናቸው። በጣም በተለያየ አስተሳሰብ ወደ 20 ፊርቃ ድረስ ደርሰው 20 አንጃዎች አንዱን የሚያከፍር ድረስ ደርሰው ወደቁ። ተወሰነ አፍካሮቻቸው ቀጠሉ እንጂ አብዛኛው ነገር ግን ሄደ። ረዋፊዶች መጡ እንደዛው ያኒ ተወሰነ እነሱ እንደው እንደ ኢትሳል ነው ተያይዞ እንደመቀጠል የነሱ አልተቋረጠ ማለት ይቻላል። ያው የነን የሚያስቀጥለው አለ እየከሰሙ እየለመለሙ እንደገና እየወጡም እየወደቁም ብቻ። እንደዚሁም ደግሞ ሙዕተዚላዎች እንደዛው ሌሎችም እነዚህ ሙዓጢላ ምትላቸው ሙሸቢሃ ምትላቸው እንደዛ ያ ሁላ በዚህ ይጮሃል። ግን ሐቁ ፈሊላሂ አልሐምዱ ወልሚና እንደቀጠለ ነው። ጦርነቱ ከሐቅ ጋር የሚያደርጉት ጦርነት ሁሌም ይኖራል። አንዱ ሲወድቅ ሌላ አንጃ ይነሳና አሁንም ደግሞ ሌላ ያም ሲወድቅ ሌላ እንደገና ይነሳና ይቀጥላል። በሐቅና በባጢል መካከል ያለው ፍልሚያ ሁሌም ይቀጥላል። ሐቅ ግን ሁሌ እያሸነፈ ነው የሚሄደው፣ አይወድቅም። እና ሰው የሆነ ነገር ሲነገረው የሆነ ነገር ሲባል እነዚያ አላህን የሚፈሩ የነበሩ በዱንያ ማይሸጡ በገንዘብ ማይቀየሩ አቋማቸው ቀጥ ሰጥ ለጥ ያለ የነበሩ በዝህድናቸው የሚታወቁ በወራዓቸው የሚታወቁ አንዲት የሰው ገንዘብ አንዲት ብር ቅንጣት እንደ ቁራጭ ቤሳቢስቲን ወደ እነሱ እንዳትገባ የሚጠነቀቁ አላህን ፈሪ ዑለማዎች በዊላያም በጣም ትልቅ ደረጃ የደረሱ ለዲን ኺድማ ወላሂ አጅር ካልሆነ ይሄ ሰውዬ ይሄን ነገር አያረጋውም። አጅር ፍለጋ ካልሆነ የሚባል በቃ እያንዳንዷን ነገር እየጠበቁ ሸርዕ እንዳይሸረፍ እስልምና እንዳይበላሽ አጥር ሆነው ያኒ ሑራስ ሆነው የገፉ እስካሁንም ለደረሶቻቸው ለአምሳያዎቻቸው እያቀበሉ እንዲህ ያሉ ዑለማዎች አሉና ይሄ ከሆነ እኛ እነሱ ናቸው ጥላችን መሆን ያለባቸው።
አላህ ዲኑን በእነሱ ይጠብቃልና ወደ እነሱ ነው መምጣት ያለብን። ሌላውን ደግሞ እናየዋለን። ትናንትና ሌላ አቋም፣ ዛሬ ሌላ አቋም፣ ነገ ደግሞ ከሁለቱም የተለየ ሶስተኛ አቋም ላይ ታገኘዋለህ። ብር እንዲካወለበለብክለት የሚቀየርና ሩጦ ይመጣ ወልዒያዙ ቢላሂ ተዓላ። ትናንትና ሲያወድሰው የነበረው ነገ በትንሽ ብር በመኪና በቤት በምናምን ያኛውማ እያለ የሚኮንን አላሁ አክበር የነበረበትን ነገር ማለት ነው። ሰው ሲሳሳት መመለስ እኮ ችግር የለውም። ግን ተመልሶ ደግሞ ሌላ ነገር ቢያገኝ ደግሞ እንደገና ተመልሶ አሳስተውኝ እኮ ነው እኔ እኮ ከእናንተ ጋር ነበርኩኝ የሚል ብዙ ነገር ነው እያስተዋልን ያለ ነው። በዚች 5 ዓመት 10 ዓመት እንኳን ምን ያህል ነገር ታይቷል። ምን ያህል ነገር ከሐቅ ወገን የነበሩ ያው ዛሂራቸውን ስናይ እንግዲህ አብሽሩ ሲሉ የነበሩ ሰዎች ገልበጥ አሉና የሆነ ነገር ሲያገኙ መኮንንና መውቀስ ጀመሩ። ነገሮች ደግሞ እነሱ ላይ ሲገለበጥባቸው መተው እኔ እኮ ለዚህ ብዬ ነበር እኮ እኔ እኮ እንደዚህ እንዳይሆን ብዬ ከነሱ ጋር እንዲህ አድርጌ ሲጥሏቸው ማለት ነው። እና አላህ ነጃ ይበለን። እኛ ማንም እንዲጥለን ማንም እንዲያነሳን አይደለም የምንፈልገው፣ ከአላህ ነው ከፍታን የምንፈልገው፣ ከአላህ ነው ማደግን የምንፈልገውና እውነተኛ ከሆኑ ከአህሉል ሐቅ ሰዎች ዒልምን መውሰድ እነሱ ላይ መጠጋት ከዛ ለራስም መመዘኛ እያበጁ ይኬዳል ማለት ነው። ራስም እየበሰሉ ሲሄዱ ደግሞ አህሉል ሐቅና አህሉል ባጢል መለየት ይቻላል። ለምንድን ነው ዶክተር እንደዚህ ያልኩት? ከዚህ በፊት አሁንም ቢሆን በተለይ በሙሸቢሃው ፓርቲ ያሉ ሰዎች ገና ብዙም ሳትሄዱ አባቱ ሱፊያ ነው፣ አባቱ ሼኽ ሱፊያ ነው፣ አሽዓሪ መዝሀብ ምንድነው የዓቂዳ መስመር የሚከተሉ እሱ ግን አፈንግጦ ወጥቷል። አሁን ይህን ሰው አፈንግጦ የወጣውን ሰው እንዴት ነው ሰው ጆሮ ሊሰጠው የሚችለው? ወጣ እኮ ተገነጠለ። ከመጣው መስመር ሲገነጠል ራሱ ሳያፍር ነው እየተገነጠለ ያለ። አንዳንዱ ደግሞ እኛ እኮ አብናኡ ሱፊያ እኛ የሱፊያ ልጆች ነን ይላል። ስለዚህ ተገንጠለሃል ማለት በራሱ እየመሰከረ ነው እንደተገነጠለ። ከሲመጣ እንግዲህ ሱፊይነት ከየት እንደመጣ እንደ ሐበሻ እንኳን ስናየው ስንት ዓመታት ናቸው ያለፉት። ከዛ እንደተገነጠለ ራሱ እየመሰከረ እሱን ዲን አስተምራል ብለው የሚከተሉት ሰዎች ማለት ሰው አሉ። ስለዚህ ማህበረሰቡ እንደዚህ አይነት ነገር በሚያገኝ ሰዓት ያው ያለፈው አይጠቅምም ሲል ሁሉ ይተሰማል። የዛሬ 50 ዓመት የነበረ ነው የአሽዓሪ መስመርና አሁን ለዚህ ዘመን አይሆንም፣ ኤክስፓየርድ አድርጓል። እንግዲህ የዛሬ 50 ዓመት ኤክስፓየርድ ካረገ የ1400 የረሱልማ በስብሷል ማለት ነው ማለት ነው አይደል? እንደምነሱ እየተነዛ ነው በስብሷል። 50 ዓመቱ ቶሎ የሚበላሽ ከሆነ 50 ዓመቱ ኤክስፓየርድ ካረገ 1400 በስብሷል ማለት ነው። ይህን እንደዚህ አይነት በይፋ የሚናገሩ ሰዎች ማህበረሰቡ አሁንም ዝም ብሎ ያያቸዋል። አንዳንዱ ደግሞ በቃ ኺላፍ ውስጥ አትግቡ፣ ሁሉም ላኢላሃ ኢላላህ ሙሐመድ ረሱሉላህ እስካለ ድረስ ለምን ነው እንደዚህ የሚል ነገር እያየሁ ስለሆነ አሁን በዚህኛው መስመር ማየት ከማን የቀረሃው ወጣ አይደለም ከአባቱ መስመር ዲን አይደለም ፖለቲካ ፓርቲ ቢሆን ይባላል። ወጣ ከወጣ አይ ይህን ሰውዬ አንሰማውም ብሎ ሰው መወሰንና መስመሩን ከመሻይኾቹ ጋር መቀጠል ነው ያለበት ነው። እንደዛ ምንም ትክክለኛ ነገር ነው። ይሄ ሐቁንም ይለየዋል። እንደዚህ አይነት ሰዎች እኔ መስመሩን እያስቀጠሉ ያሉ መሻይኾች መስመሩን እየጠበቁ ያሉ ይሄ አቂዳው ትክክለኛው መንገድ የሚያስቀጥሉትን መከተል አለብኝ እንጂ من يتبع الشاذ فهو شاذ አፈንግጡ የወጣውን እኔ እሱን ነው የምደግፈው ካለ አንተም ሻዝ ነህ ነው የሚባለው። አብሮ መጥፋት ነው። ስለዚህ መንገድ ላይ አስፋልቱን ጠብቆ መሄድ መኪና ካለ አንተ እሱን እየተከተልክ መሄድ ነው። ከዛ ውስጥ አንዱ ወደ ገደል ሲገባ ግድ የለም እሱን በከተለው ይሻላል ብሎ የሚከተለው ካለ አላህ ይጠብቀን። እንግዲህ ገደል ነው፣ ወደ ጥፋት ነው የሚሄደው እና ቅድም ባነሳው ላይ አባቱ እንኳን ራሱ እየተናገረ አንዱ በነዝር እኮ የተገኘ እኮ ነው። ሼኽና ሁሴን ጋር ሄደው
አባቱ አባቱ እንደው አላህ ልጅ እንዲሰጠኝ እንደዚህ ዱዓ አድርጎ አላህን ለምነው አላህ ልጅ ከሰጠኝ እንዲህ ያደርጋለሁ ብሎ በነዝሩ ላይ ይገኝና መጨረሻ ላይ ግን ታዒስ ይሆናል ልጁ። አላህ ይጠብቀን። ሌላውም ደግሞ እንደዛው ያኔ ብዙ አይነት ነገር የምታገኝ በአፋቸው ደግሞ ይለፍፉት نحن أبناء الصوفية ይላል። ምን ነው ታዲያ አባትህስ እንደዚያው ምን አብናኢ ሱፊያ ነው፣ አያትህስ ምን አብናኢ ሱፊያ ነው። ታዲያ ይህ ክፍለ ዘመን እንዳለ ጠፍቶ ነበር ነው የምትለው ወይስ كأنه يقول ይሄ ሱፊያ የሚባለው መንገድ የሽርክ መንገድ ነው ካለ እኔ ብኑ ዚና እያለ ነው በቃ ማዕናው እኮ እንደዛ እኮ ነው። ይሄም ያረጉም ሰዎች አሉ ወጥተው አንዳንድ ከተሞች ላይ እኛ የዚና ልጆች ነን ብለው ወልዒያዙ ቢላህ አባት እናቶቻችን ሙሽሪኮች ነበሩ ሱፊያ ስለሆኑ ብለው ያወርቁዋሉ። አደጋው ኹጡራውን በነገራችን ላይ ይሄ ነው ከባዱን ነገር ለነሱ ቀላል መስሎ እንዲታያቸው ያደረገላቸው ማን ነው? ሙሐመድ ኢብኑ አብዱል ወሃብ ነው። በሚገርም መልኩ እኔ ለመሻይኾቼም ሆነ ለመሻይኾቼ መሻይኾች ያልተገለጸላቸው ነገር ተገልጾልኛል ነው ያለው። አዲስ ነገር በቃ እነሱ የላ ኢላሃ ኢላላህ ማዕና አያውቁም ነበር አለ። አላሁ አክበር አስሉ ተውሂድ ማለት ነው። እኔም ያኔ የኔ መሻይኾችም የሼኾችም አያውቁት ነበር አለ። አላህ ለኔ ሲከፍትልኝ ነው አለ። ምን ማለት ነው መከፈት ይባል ነበር? እንዴት ነው መከፈት? ምን የተከፈተው? كأنه يقول أوحي إلي معناه كور زاكون يمسلو كو بقى لبي لا يفسلኝ ለሼኾች ያልተገለጸ አዲስ ነገር መጥቶልኛል ይያለ ነው ጅብሪል ወርዷል ነው ይቃም በቃ እንደዛ ማለት ነው። ስለዚህ እንዲህ አይነት ነገርን አቀሎላቸው ነው ዛሬ ያሉ ሰዎችም አባቴ ሱፊያ ቢሆንም ምን አገባኝ እኔ ትክክለኛው ላይ ነኝ ይላል። እሱ መጥቶ 3-4 ሼኽ እንኳን ድረስ ኳቴልም ሱፊያ ጋር ለመግባት ደግሞ አንዴ ከጀመረ ደግሞ እኮ ሱፊዮቹ ጋር ተያይዞ እኮ ነው እዛም ይቀጥለው ደግሞ እስከ ነብዩ የሚደርሰው በእነሱ ነው አለይሂ ሰላቱ ወሰለም። ስለዚህ መሃል ላይ የትኛው ነው እስኪ እንደው አንተ ሼኾቼ መሻይኾቼ ሼኾች ምናምን ካልካቸው ውስጥ የትኛው ነው ከዚህ አቂዳ ከዚህ መንሃጅ ውጪ የሆነ ሰው ተገኘው? ስለዚህ ዲኑ በእነሱ በኩል ከደረሰን አለዚያ በዲኑ ጉዳይ ላይ በቁርአኑ በሐዲስም ላይ ሸክል ታስገባ ነው ማለት ነው። ታማኝ ያልሆኑ ሰዎች ናቸው ያደረሱን ብለህ ሰነድ የለም ይያለ ተቋርጦታል ማለት ነው። ለምን ምን ዝም ብሎ የበከተ ነገር ምንም አቅል ትክክለኛ መንገድ ላይ ያልሆኑ ሰዎች እንዲህ ነው ብሎ ቢነግሩኝ እንዴት አምናቸዋለሁ? ይልከው በዚያ ኹጡራው አደገኝነቱ በዲኑ ዋና መስመር ላይ ራሱ ጥርጣሬ መዝራት ነውና የነዚህ መንገድ ትቶ ዑለማዎቹ መከተል ነው። مرحبا ب09295671 መጣልን ጥያቄ ሰላም አለይኩም ሙሐመድ ባራለን ከኮምቦልቻ ነው። አንድ ሰው ለገንዘብ ብሎ ሐቂቃው እስልምና መሆኑን ያወቀ ከእስልምና ወደ ሙሸቢሃ ወይ ወሃቢይነት ገብቶ ሰዎችን ወደ ኩፍር ሲገፋፋ ወደ ተጅሲም ሲገፋፋ ሲያጠም ኑሮ ወደ እስልምና ተመልሶ ቢሞት ሰዎችን ወደ ኩፍር ወደ ሪዳ ወደ ተጅሲም ባስገባበት ሁክሙ እንዴት ነው የሚሆነው ይላል። መመለሱን ተውበት እስካደረገ ድረስ ተቀባይነት የሌለው ወንጀል የለም። ተውበት እስካደረገ ድረስ ሁሉም ወንጀሎች ተውበት አላቸው። በህይወት እስካለ ድረስ ማለም ተብልغ الروح الحلقوم يعني روح ጉሮሮ ጋር እስካልደረሰች ድረስ ወጪ ግቢ ላይ እስከ መጨረሻ ሰዓት ላይ እዛ ድረስ ካልደረሰ ድረስ ማለም تطلع الشمس من مغربها ፀሐይ በመጥለቂያዋ እስካልወጣች ድረስ አሁንም ተውበት አለ። እዚህ ሰው እስከተመለሰ ምንም እንኳን ጊዜውን እድሜውን በአብዛኛው የኖረው እያጠመመ ቢሆንም እያከፈረ ቢሆንም ወደ ተጅሲም እየተጣራ ቢሆንም ከተመለሰ መመለሱን አላህ ይቀበለዋል። እውነተኛ መመለስ ከሆነ አላህ ይቀበለዋል። ይሄ የኩፍር ወንጀሉ በተውበቱ ይማራል። ቢሸሃደተይን ሸሃዳ ይዞ ሲመለስ የኩፍር ወንጀሉ ተማረ። ሌሎች ወንጀሎች ተውበት ይፈልጋሉ። የሰራቸው ሌሎች ኃጢያቶች ካሉ ከዚህ ሌላ ያሉ ኃጢያቶች ካሉ ለነሱ ደግሞ ተውበት ያደርጋል።
يعني በማክፈር ደረጃ ሰውን ወደ ተጅሲም ወደ ኩፍር እምነት ማስገባት ደረጃ ያው ኩፍር ነው። 100 ሰው አጥሞ ቢሆን ያው 100 ጊዜ ከፍረዋል እንደማለት ነው። ያኔ በተደጋጋሚ በሚሰራው ስራ ሁሉ ይሄንን አርጉ ሲል ይሄንን እመኑ ሲል ይሄን ያዙ ሲላቸው ከኢስላም የሚያስወጣ ከእስልምና ትክክለኛው እምነት የሚያስወጣ ነገር እያደረገ ስለነበር ለብዙ ሰዎች መክፈር ምክንያት ሆኗል። ለአንድ ሰውም ቢሆን የራሱ አንድ ኩፍር ነው ይባል። ስለዚህ ሸሃዳ በሚያደርግበት ሰዓት አንድ ጊዜ የሚያደርገው ሸሃዳ ኩፍር የተባለን ወንጀል በጠቅላላ የሚያብስ ስለሆነ ኩፍር የተባለ ወንጀል ይታበስለታል። ከዚያ ውጪ የቀረው ለሌሎቹ ኃጢያቶቹ ምህረትን መለመን ነው። ሌላው እነዚያ አጥመሟቸው የነበሩ ሰዎችን ለመመለስ ደግሞ መጣር ነው። ያው ከሱ በኩል የሚጠበቅበት ማለት ነው። ሰዓይ ያድርግ እንዲመለሱ እንዲሳቡ ወደ ትክክለኛው እምነት እንዲመጡ። እኔ አሳስቻችሁ ነበር ባካችሁ ተመለሱ ያልኳችሁ ነገር እንዲህ ነበር፣ ይሄ ግን ትክክል አልነበረም። በህይወት ካለ ማለት በህይወት ካለ እነሱም ሰዎቹም በህይወት ካሉ እነዚያን ለመመለስ መሞከር ወደ እስላም ለመሳም መሞከር ነው። ከዚያ በኋላ እንግዲህ ወይ ሞተው ከሆነ ሰዎቹ ወይ ደግሞ እሱ መድረስ ማይችልበት ወይ እሱ ራሱ እንደገና ሸሃዳውን ይዞ ሞተ ብዙም ሳይቆይ እነዚያን ሰዎች ለመመለስ ፍላጎት ነበረው ግን አልቻለም፣ ሞት ቀደመው። خلاص አላሁ ሱብሓነሁ ወተዓላ ላይ ነው እንትን እንግዲህ ያው ሰውየው ተውበት እንዳደረገ ከኩፍሩ እንደተመለሰ እናውቃለን። በኃጢያቱ ጉዳይ ላይ ሌሎች የተቀሩ ኃጢያቶች ካሉ ተውበት ሲያደርግ ነው የሚማረው። እውነተኛ ተውበት አድርጎ ከሆነ አላህ ይምረዋል። ያኒ ምን ማለት ነው? ምናልባት አንዳንድ ሰዎች በቅያስ ይወስዱትና የራሱን ኩፍር ተውበት አድርጎ ተመለሰ ይለውስ ኩፍር እንደገና በእነሱ ደግሞ አክፍረሃል ተብሎ ደግሞ ማክፈር ደግሞ ኩፍር ነውና እንደዚህ ይባል ከሆነ እንደዛ ማክፈር አው ኩፍር ነው። ሰውን ወደ ኩፍር እንዲገባ ማድረግ መገፋፋት ማስገባት ኩፍር ነው። ያ ግን በሸሃደተይኑ ተምሯል። ያ ኩፍር የተባለው ኃጢያቱ ለራሱ ወደ እስልምና ተመልሷል። ወደ እስልምና ከገባ በኋላ የተቀሩትን ነገሮች ማሟላት ነው የሚጠበቅበት። ያለ ተቅሲር እስከሰራ ድረስ እንከጅር የአላህ ረህመት ነው። ግን እንደ ዶክተር አንዳንድ አብዛኛዎቹ በተለይ ጠለቅ ብለው የገቡት ሰዎች ወደ ተጅሲም የገቡ ሰዎች ቶሎ አይወጡም ወይ በዛው እንትን ይላሉ ወይ እንደ ማስረጃ ያየ ነው ወይ ዝም ብሎ ሽት ብለው ያልፋሉ ወይም ደግሞ ከዚህ ነገር ይወጡና ከዲኑ ከምን አብዛኛው ያየናቸው እንደዚህ ናቸው። ይሄ የሚሆንበት ምክንያት ምንድን ነው ዶክተር? ያው ሹም አለው አላህ ይጠብቀን። ማዕሲያ የሚያመጣው መዘዝ አለ፣ ኩፍር የሚያመጣው መዘዝ አለ። አላህ ይጠብቀንና በአብዛኛው የሚስተዋለው ነገር ወደ ተሽቢህ እምነት የሚገባ ሰው ወደ ተዓጢል እየቀረበ ነው የሚመጣው። አላህ ይጠብቀን። ከዚያ በኋላ ወደ ላዲንያ ይሄ በዲን ጉዳይ ላይ አደም ተመስክ ቢዲን ወይም ደግሞ ዲን የሚባለው ነገር ቦታ አለመስጠት ወደሚባል ነገር ይሄዳል። እንዲህ ነው ብዙዎቹን ሐላቸውን ስናያቸው ወይ ዱርዬ ይሆናሉ፣ ተራ ቦዘኔ ነገር ይሆናሉ፣ ወይ ደግሞ አቋሙን ቀይሮ ታገኘዋለህ። المبتدع لا بد أن يتناقض ይባላል። ولا يكون له موقف إنما ينتقل من موقف إلى موقف أو من اعتقاد إلى اعتقاد من انتماء إلى انتماء በአብዛኞቹ ምን ቦታ ታገኛቸዋለህ? ነገ ሌላ ቦታ ታገኘዋለህ፣ ከነገ ወዲያ ሌላ ቦታ ታገኘዋለህ። ያው ከጊዜ በኋላ እንደማለት ነው። ከትንሽ ጊዜ በኋላ ሌላ ቦታ ታገኘዋለህ። በእምነት ራሱ ያኒ ራሱን ሰለፊ ነኝ ብሎ ሲጠራ የነበረው ትንሽ እየለሰለሰ ሲመጣ ወደ ኢኽዋን ይገባል። ወይ ይሁን ነገር እንትን ይለውና ደግሞ ኤክስትሪም ይሆናል። በጣም ደግሞ ሱፐር የሚባል ውስጥ ደግሞ ዘሎ ይገባል። ከዚያ ደግሞ እንደገና ይሁን ነገር ላይ ወድቃል ወይ ያብዳል፣ የጨርቁን ይጥላል። ብቻ ለምን ንጹህ መንገድ አይደለም። المبتدع لا بد أن يتناقض صاحب موقف አይሆንም። በአብዛኛው ይሄ ተስተዋለ ነገር ነው። ነገስታት ሲመጡ፣ ውላቶች ሲመጡ፣ ባለስልጣኖች አሚሮች ሲመጡ ራእይ ይቀያይራል፣ ዲኑን ይቀያይረዋል። እነሱ ሼፕ ያደርጉለታል። እንዲህ ስትል ሰማን እውነት ነው ሲሉት ኧረ ሰይዲ እንደዛ አይደለም ብሎ ይቀይራል። ሁክም ሸሪዓ ያኒ እነሱ የሚፈልጉትን ነገር
ለማረግ ዝግጁ ይሆናሉ ዛሬ የምናየው ለሙሉኮቻቸው እንዴት እንደሚሆኑ ያ ለጢፍ يعني እጅ መሳምን የዓሊምን እጅ ስስም የሚበሳጩላ ነገስታቶቻቸው ፊት ሲቆሙ ወይም ኡመራዎቹ ጋር ሲቆሙ እንዴት እንደሚያደርጋቸው ያጅባል አይነት ስራ ነው የሚሰሩት እና እንደው حتى በቃል ደረጃ በመስጋና በተዓዚም በምን የሚደረድሩት ቃል والله አንተ ለነብዩ ተጠቀመው እኮ እነሱ የሚያኮርፉበት እኮ ነው ኩፍር ሚሉት والعياذ بالله تعالى እንደው ያንን ንዛ የሚመሳሰል ቃል ስለ ነብዩ መድህ ብትጠቀም هذا اطراء ምናምን የሚሉት የነበረው ነገር ምንድነው የድንበር ማለፍ እንደዚህ የሚሉት የነበረው በቃ በሻር ነው በሻር نعم እንደዚህ እያለ ስለ ነብዩ ሲያወራ ንጉሶቻቸው ፊት ቆመው የሚደረድሩት የሚክቡት የመድህ ካብ አላህ እንዲህ አይነት መውቂፍ ያላቸው ይሄን ተው ሲላቸው መርሐባ ሚሉ حرام የሆነውን ሙዚቃ ወይም የመሳሰሉ ነገሮች አሁን እኔ የህዝቡን ፍላጎት ለማሟላት የሙዚቃ ኮንሰርቶች ምናምን እንዲዘጋጁ ፍቃድ ልሰጥ ነው ዲስኮዎች ምናምን ፓርቲ ምናምን ቦታዎች እንዲከፈቱ ላረግ ነውና እዚህ ጋር የሚቀራረብ ወይም ደግሞ ይሄንን ተምሂድ የሚያደርግ ፈትዋ አዘጋጁ ቢላቸው ያዘጋጃሉ هل هذا دين እንደው ይሄ ዲን ነው እንዲህ የሚሆነው በአብዛኛው اما من يحافظ على عقيده اهل السنه والجماعه የምትልቆቹ መንገድ ይዞ የሚሄደውሳ لا يلتفت في الغالب لا يلتفتنا ይሄ ወደ ተናቁድ ወደ መገጫጨት የሚያስገባው ሙብተዲዕ ማለት ነው ተከታዩ ጥያቄ ምንድነው የሚለው በ0928 መጨረሻው 03 ሰላም አለይኩም ሌላ እምነት ከሚከተሉ ሰዎች ዘንድ ተበላላሽ ስራ ሰራለሁኝ አዛን ሲባል ከወጣ በኋላ ጨርሼ ቤቴ ሲደርስ ወቅቱ ያልፍብኛል ቀዳ ማውጣት ይበቃልኛል ወይ ይላል ጥያቄው ነው አንደኛ ከእስልምና ሌላ እምነት ተከታዮች ጋር አንዲት ሙስሊማ ወይ አንድ ሙስሊም ሲሰራ ዝቅ ያሉ ስራዎች መስራት አይቻልም يعني ሽንት ቤት ማጠብ ሊሆን ይችላል ጫማውን ተደፍቶ የሱን ጫማ ማጥረግ ሊሆን ይችላል ኢዝላል ለካፊር ሙስሊም ሰው ራሱ እንደዚህ ዘሊል ማድረግ የለበትም አይፈቀድም ሸርዓን እንዲህ ያሉ ስራዎች ላይ መግባት የለበትም ይሄ እንደው ለማስታወሻ ያክል ከዚህ ጋር ተያይዞ የሚነሳ ነው ከዚያ ባሻገር ስራው የሚፈቀድ ስራ ሆኖ የሚቻል ስራ ሆኖ ከካፊሮች ጋር ልንሰራ እንችላለን በቀጥር መልክ ልንቀጥራቸው ሊቀጥሩንም ይችላሉ ሸሪዓው የሚፈቅደው ሁዱድ እየሰራን ባለበት ሁኔታ የመጀመሪያ ነገር ዚህናችን ላይ ማስቀመጥ ያለብን የአላህ ትእዛዝ ከቀጠሩኝ ሰዎች ትእዛዝ ይቀድማል የአላህ ትእዛዝ ከማንኛውም ፍጡር ትእዛዝ ይቀድማል ማንኛውም يعني مهما عظمت رتبته بين الناس እንደው ሰው في ሰው መሃል እንደው ሩትባ በጣም ትልቅ የሚባል ሰው ለምን አይሆንም የአላህ ትእዛዝ ይቀድማል ብሎ ይሄን አእምሮ ላይ ማስቀመጥ መቻል አለበት ይሄ ከሆነ የሶላት ወቅት እንትኑ የሚገባበት ሰዓት የመጥበብ ሁኔታ በሚታይበት ሰዓት እዛው ለምን አይሆንም ሰግዶ ይወጣል ቤቴ እንድሰግድ አንፈቅድም ብለው ካፊሮች ላይፈቅዱ ይችላሉ ያው ሁሉም ግን አንድ አይነት አይደሉም በነገራችን ላይ ደስ ማይላቸው ምናምን ከሆነ ውጪ ወጥቶ ሰግዶ ይገባል የሶላት ወቅቱን ገፍቶ ወይም ሴትም ከሆነች ገፍታ ቤቷ ስደርስ እንደሚወጣ ወቅቱ ያወቀች በዚህ መልኩ መዘናጋት ሚነል ከባኢር ነው ይሄ ከባድ ወንጀል ነው አላህ ይጠብቀን ከባድ ወንጀል ዋናው ነገር እንደመተው ማለት ነው ዋና የኛ ህይወታችን ዋና ነገር ሶላት ነው ከኢማን ቀጥሎ ማለት አው ከካመነ በኋላ ለሙስሊም ሰው ትልቁ ስራው የዕለት ዋና ተግባሩ ሶላት ነው ሶላት ባጣቆየኝ ባል ነገር አይደለም ቆይ እስኪ ተንካለ መለስልሃለሁ ይባል ነገር አይደለም ዋና ነገር ነው ዋና ትልቁ ነገር ማለት ነውና በዚህ ይሄንን ሶላትን ለስራ ብሎ ለዱንያ ብሎ ለደሞዝ ብሎ ለሆነ ነገር ብሎ
ማበላሸት ወይም ደግሞ ሶላቱን ጊዜ ማሳለፍ በጣም ትልቅ ወንጀል ነው። ትልቅ ወንጀል ነው። ምን ያህል ደቂቃ ነው የምንሰግደው እኛ ሶላትን ሰግደን? ትንሽ ነች እኮ ትንሽ ነች። አብዛኛው ስራ ላይ ፋብሪካም ከሆነ እያነሳ እየጣለ እየፈረጠ እየቆረጠ እየፈለጠም ይሁን እየካበ እየገነባም ይሁን ዲዛይን እያወጣም ይሁን ሌላም ነገር ይስራ ብዙ ሰዓት ይወስዳል። ሶላት ከስትመጣ ግን ደቂቃ ቀሊላ። በጣም የሚያሳዝነኝ አንዳንድ ሰዎች በጣም ብዙ ሰዓት ከባድ ሻቅ የሆነ ስራ ሲሰራ ታያዋለህ። ሽክማል፣ ያወርዳል፣ ያረግፋል። ከረጢት 50 ኪሎ ጀርባው ላይ እያደረገ እያራገፈ እየመጣ 100 ኪሎ ተሸክመው የሚሄዱ ሰዎች አሉ። 100 ኪሎ እየተሸከመ የ3 ደቂቃ እና የ4 ደቂቃ ሶላት ግን ለሱ በጣም ከባድ ነው። ከ100 ኪሎ ላኢላሃ ኢላላህ በጣም በቃ ንጹህ መሆን እኮ ሰው እኮ ራሱ እኮ ደስ ይላል። መቼም ቆሻሻ የሚወድ ካለ ጤነኛ አይደለም። ውዱእ ማድረግ ንጹህ መሆን ነው። ራስህን ንጹህ ማድረግ ነው። እስቲንጃ ማድረግ ራስህን ንጹህ ማድረግ ነው ለጤንነትም ራሱ። ከዚያስ ሶላት መስገድ ለአላህ ስብሓነሁ ወተዓላ ጧዓ የምታደርገው ነገር የምትደፋለት አላህ ላሰሪህ ሰዓት ስትቆምለት፣ ለፋብሪካው ባለቤት ሰዓታት ቆመ ስትሰራ 8 ሰዓት የሚሆን የሥራ ሰዓት ከዚያም በላይ 12 ሰዓት የሚሰሩ አሉ እኮ 16 ሰዓት የሚሰሩ እኮ አሉ። ያን ያክል ስትሰራ ለረቢል ዓለሚን الذي خلقك وخلق مسؤولك ኃላፊውንም ባለቤቱንም አንተን ለፈጠረው ጌታ 3 ደቂቃ 4 ደቂቃ ሶላት ጎንበስ ቀና ማለት ይከብዳል። አላሁ አክበር። እና የሶላቱ ፕሮግራም በማይገፋበት መልኩ ነው መሆን ያለበት ነው። ዓቅድ ውስጥ አይገባም ይላሉ ዑለማዎች። የሥራ ሰዓት ከዚህ ሰዓት ነው እኔ ጋር ተቀጥረ የምትሰራው ቢባል መሀከል ላይ የሁለት ሶላት 3 ሶላት የሚገባበት ከሆነ ከዛ በላይ የሚሆን ከዛ በታች ያቺ የሶላቷ ሰዓት ውል ውስጥ አልገባችም። ውል ውስጥ አልገባችም ማለት የሷን ደሞዝ አይከፍልህም ሰውየው ማለት ነው። ወጣለች። ለምን? ያቺ ምንድነች? ለአላህ የሚሰጥ ወቅት ነው። ሰውየው የኔ ወቅት ነው ይልህ አይችልም። ዓቅድ ውስጥ አልገባም። ለምን? ለረቢል ዓለሚን የምትሰጠው ጊዜ ስለሆነ ማለት ነው። ስለዚህ ይህንን ሰው አውቆ አመቻችቶ የሶላት ሰዓት እንዳያሳልፍ አድርጎ ነው ፕሮግራሙን ማዘጋጀት ያለበት። ቤት ሲሄድ ይረፍዳል ካለ ሞጣ ብሎ በረንዳ ላይ ለምን አይሆንም? ከግቢ ውጭ ለምን አይሆንም? መስጂድ ቅርብ ካለ መስጂድ ወለም ቢሆን ቶሎ ሰግዶ ወደ ስራው ማለት ነው። አንዳንዶቹ ልክ እንደተፈቀደላቸው የሚያስመስል ሐሳብ የሚያስባሉ። ለምሳሌ አሁን እንዳላችሁት ከአቧራ ጋር ከመሸከም ጋር ከተለያዩ ጥቃ ምናምን ሊኖር ይችላል። ከዛ ጋር ተያይዞ ልባቸው ወይም ደግሞ ይሄ ኻጢራቸው ልበለው ልባቸው ይሄንን ላይ ይችላል ውስጥ የሆነ እንትናቸው የሚገፋቸው እንደዚህ ቆሽህ እንዴት ትሰግዳለህ? ለኻሊቅህ ለአላህ እንደዚህ ልትሰግድ በቃ ዝም ብለህ ጠቅልለህ አንደኛውን ትሰግደዋለህ የሚል እየነገራቸው ለምን ሶላት ሲባሉ አይ እኔ እንደምታይኝ ቆሽሻለሁ በኋላ ሁሉንም ጠቅላላ አድርጌ እሰግደዋለሁ መቼም አሁን እንደዚህ ሆኜ ሰግድ ይላል። ይሄ ትክክል ነው ዶክተር? ይሄ ውድቅ የሆነ አስተሳሰብ ነው። ራሱን መጽዳት ይችላል። ለምሳ እኮ ይወጣል እኮ መሀል ላይ ሰው አይደል? ምሳውንማ ቁጭ ብሎ ይበላል። በደንብ ስራዬ ብሎ ነው በቃ። ምሳ ሰዓትማ አይነካም ነው የሚባለውና ሌላም ነገር ቀዷእ አልሓጃ ይፈልግ ይወጣል። አስገዳጅ ነገር ነው ብሎ አላህ ግዴታ አድርጎብኛል ብሎ ያንን ሰዓት መዘጋጀት ቅያይ ልብስ መያዝ ይችላል። እንደው ልብሱ ጧሂር ባይሆን የመሳሰለው ቶሎ ሽርጥ ነገር አሸርጡ ወይ ነው የሰላት ልብስ የትም ኮነች ለብስ አድርጋ በአንድ ሽርጥ እኮ ሰው አውረቱን ይሸፍናል። በአንድ ሽርጥ ሌላ ነገር ባይኖር ከጉልበት እስከ እምብርት ያለውን ነው የሚሸፍነው። ግዴታው እሱ ነው። ውዱእ ማድረግ ከሆነ ቀላል ነው። አልሐምዱሊላህ ሰዓቶች ደግሞ ልክ በዚች ሰዓት ከዚህ ደቂቃ አንድ ደቂቃ ማለፍም ወደ ኋላ ማለት ተባለም አይደለም እንዴ አይደለም። የሶላት ወቅቶችን ካየናቸው ብዙዎቹ 1 ሰዓት ያላቸው 2 ሰዓት 3 ሰዓት ያለው ከዚያም በላይ ያለው ሶላቶች ናቸው። በዚህ 2 ሰዓት ውስጥ በዚህ 1 ሰዓት ውስጥ 4 ደቂቃ 5 ደቂቃ ሰጥ ነው። አወሉ ላይ አውሰጡ ላይ አኺሩ ላይ ብቻ የሆነ ሰዓት ላይ ምን ችግር አለ ቢያደርገው ያን ነገር ማለት ነው። ይሄ ሁሉ የሸይጣን ማታለያ ሸይጣን ማሳነፊያ ነው። መርሐባ ዶክተር፣ እንግዲህ ከሰዓት አንፃር እዚህ እናቆማለን። ለሰጣችሁን ሸሪዓ ምላሽ ባረከላሁ። አሚን ፊክ
የተወደዳችሁና የተከበራችሁ ተመልካቾቻችን የተከታተላችሁ የነበራችሁ ጠይቁ ፕሮግራማችንን ነበረ። በሱና ቴሌቪዥን ብቻ ነው የሚተላለፈው። ስክሪኑ ላይ እንደምትመለከቱት በጁምዓ ምሽት 3 ሰዓት እንዲሁም ደግሞ እሁድ ቀን 7 ሰዓት ላይ የሚተላለፍ ሲሆን በተመረጡ ቀናቶች እነዚህ ሁለት ፕሮግራሞች ይደገማሉ። የተለያዩ ጥያቄዎችን የምናስተናግድበት ነው። አንድ ሙስሊም የሆነ ሰው በእያንዳንዱ በሚያደርገው እንቅስቃሴ ሁሉ ነገ አኺራ መጠየቁ አይቀርምና ከሸሪዓ ጋራ የሚገጥም ስራ ነው ወይ የምሰራው ወይስ አይደለም የሚለውን የሚያውቀው ሲማር ሲጠይቅ ነውና ከምንማርባቸው ስለ ዲናችን ከምናውቅባቸው መንገዶች አንዱ በዚህ ባጭር መልኩ ጥያቄ ጠይቀን ስንረዳ ነው። ለዛም ነው በሱና ቴሌቪዥን የጠይቁ ፕሮግራም ሰዓት መድቦለት የተላለፈ የሚገኙ ተመልካቾቻችን። ስለዚህ የተለያዩ ጥያቄዎች ካሏችሁ ዝም ማለት የለባችሁም። ማታውቁትን መጠየቅ፣ ማናውቀውን ለሚያውቀው መጠየቅ በጣም አስፈላጊም ነው ግዴታም ነው። አለበለዚያ ባለማወቅ የምንሰራው ስራ ብዙ ጥፋት ላይ የሚወድቅ ነው። ምናልባት ገጥሞ እንኳን ብንሰራው ለራሱ ትክክል ቢሆን እንኳን ትክክል ላንሆን እንችላለን። ምክንያቱም ያለ እውቀት የሚሰሩ ስራዎች ብዙ ጊዜ መሰረት አይኖራቸውም። እንዴት እንደሚሰሩ ለራሱ ስለማናቅ ይሆናል ማለት ነው። ስለዚህ ለዚህ ሁሉ መድኃኒቱ መጠየቅ ነው። በመጠየቅ ውስጥ ማወቅ ይመጣል። በመጠየቅ ውስጥ ሰውየው ከተጠያቂነት ከነገ አኺራ ከሚያጋጥሙት ብዙ ፈተናዎች በዱንያው ላይ ከሚያጋጥሙት ብዙ ፈተናዎች በእነዚህ ነገሮች መጠበቅ ይችላል። በቀላሉ ለሚያውቁ ሰዎች መጠየቅ ጊዜ ሰጥቶ መከታተል በጣም ያስፈልጋል። ኢንሻአላህ አብራችሁን ስለነበራችሁና ስለተከታተላችሁን በእጅጉ እናመሰግናለን። ሌሎች የሱና ፕሮግራሞች ይቀጥላሉ። ሸሪዓ ምላሹን በመስጠት ዶክተር ሼክ አቡበከር ሱለይማን እኛ ጋር ነበሩ። ያ ደግሞ ፕሮግራሙን አዘጋጅተን በማቅረብ ከመላ ስቱዲዮ ባለሙያዎች ጋር አብረን ነበርን። አሰላሙ አለይኩም ወራህመቱላሂ ወበረካቱ።